ቴምርን ፎቅ ያበቅላል እንዲያስባለው 24/7 መስራቱ ነው። ለቃሉ ታምኖ ለደንበኞቹ ባለው መሰረት ለማስረከብ ያለ ድካም በትጋት ስለሚሰራ ነው። አሁን 12 ሰዓት ነው። ቴምር ፕሮፐርቲስ በአያት ፈረስ ቤት ሳይቱ አዲስ ነገር አለ ተብሎ በሌሊት 10 ሰዓት ነው የደረሰው። ፈረስ ቤት ሳይታችን ላይ 16ኛ ፎቅ ላይ ደርሰን የሰላም ሙሌት እየተካሄደ ነው። የሥራ እንቅስቃሴው የሌሊት ድባቡ ምን ይመስላል የሚለውን አብረን እንቃኛለን። በአያት ደግሞ ያሉ 7 ሳይቶች አክቲቭ ሳይቶች አሉ። እነሱ እንቅስቃሴያቸው ምን ይመስላል የሚለውን መለከተን እንውላለን ማለት ነው። አብራችሁ ነው። ቴምር በሪል ስቴት ዘርፉ ተአምር ማሳየቱን ቀጥሏል። በ10 ቀናት አንድ ወለል ገንብቶ የማጠናቀቅ ልዩ ብርታት በአያት ፈረስ ቤት ሳይትም የታየው የቁርጠኝነት ውጤት አስደናቂ ነው። ፎር ሰርፕራይዝ 16ኛ ፍሎር ያደረስነው በ10 ቀን 15ኛ ፍሎር በሙላ በ10 ቀን 16ኛ ፍሎር ሬዲ ያደርገውና በቴምርም እንደ ካምፓኒም በተሰጠን ማቴሪያል ዩቲላይዝ አድርገን በመሳታችን አይ ቲንክ ጥሩ ጅማሮ ነው። ለቴምርም ጥሩ አንድ ስቴፕ አፕ ማድረግ ያለው ይልማ ኮንክሪቱን ለማጠናቀቅ በጣም ከበዛ አንድ ወር በቃ የፈረስ ቤት ሰሚራና ካሊድ ፕሮጀክት ኮንክሪት ስትራክቸር ሞስት ፕሮባብሊ ኔክስት መንዝ ላይ 100% ይጠናቃል። ከታች ሲመጡ አይታችሁታል። ብሎኬቱም ስራ 13ኛ ፍሎር ደርሷል። ስለዚህ ያለን ጋፕ 3 ፍሎር ነው ማለት ነው። ስለዚህ ብሎኬቱም ከታች ደግሞ ሲመጡ 5ኛ ላይ ጂፕሰም ጀምረናል፣ ፊኒሺንግ ጀምረናል ማለት ነው። ስለዚህ ተያይዞ እየሄደ ያለውና ኮንክሪታችንን እስከ አንድ ወር እንጨርሳለን። ከዛ ቀጥሎ ደግሞ ወደ ፊኒሺንግ ስራ ደግሞ ቶሎ እንጨርሳለን ተስፋ አደርጋለሁ። ቴምር በአያት ፈረስ ቤት ፈረስ የሚያስጋልቡ ቤቶችን እየገነባ ነው። አቻንቴ ላይ ደግሞ እንደ ጉራጌኛ ትርጉሙ በእርግጥም የቤተሰብ የሚሆኑ አፓርትመንቶችን በማጠናቀቅ ላይ ይገኛል። ላይጆና አያት 49ም ቴምር የፈጠረው የግንባታ ፍጥነት ማሳያ ናቸው። በቅርቡ ለደንበኞች ተላልፎ ሕይወት የተጀመረበት የፊልተማ ሳይትም የቴምር ጥበበኛ እጆች የፈጠሩት ውበት ነው። ቴምር ፕሮፐርቲስ በቀጣይ የትንገንባላችሁ እያለ በየቀኑ ወደ ያላችሁበት ይመጣል። ከ28 በላይ ሳይቶችን በማንቀሳቀስ ላይ የሚገኘው ቴምር አዲስ ግንባታ ሲጀምር አስቀድሞ የጀመራቸውን እያጠናቀቀ ነው። ሁሉንም መሳ ለመሳ በፍጥነት እያስኬደ ያጠናቀቃቸውንም ያስረክባል። አሁንም ያው ለደንበኞቻችን ቃላችን በገባነው መሰረት ሳይቶቻችን እናስረክባለን። የመጀመሪያው በቅርብ ሊረከብ የሚችለው አሁን ላይጁ ነው። ቀጥሎ አቻንቴ ነው። ላይጁ ኦልሞስት ወደ 15 ፎቅ ነው። ከ15 ፎቅ 14 ፎቅ ፕራይም ኮትም አልቋል። ኤሌክትሪክ ተቀብሯል። ፊኒሺንግ ገብቶ ስክሪዲም እየሰራ ነው። ስለዚህ ኤክስተርናል ፕላስተሪንግ ጨርሰናል። የቀረን ትንሽ ነገር ነው። በቅርብ እንትኑንም እናፈርሳለን፣ ስካፎልዲንግም እናፈርሳለን። ቀጥሎ አቻንቴ ነው። አቻንቴ ላይም ኦልሞስት በስትራክቸር ጨርሰናል። ብሎኬት ስራ ወደ 90% ደርሷል። ከታች ፕራይም ኮት ተጀምሯል። ኤሌክትሪክ ስራም እየሄደ ነው። ስለዚህ በቅርብ ፊኒሺንግ ይገባል። እሱም ቀጣይ የሚረከብ ሳይት ነው። በሶስተኛ የምናስረከው ጠዋት የነበረበት ቦታ ነው። ፈረስ ቤት ነው፣ የፈረስ ቤት ሳይት ነው። እሱም እንዳያችሁት ስትራክቸሩ እያለቀ ነው ያለው። ከዚህ ሁሉ ግን ቀድሞ በእጃችን ላይ ሊወጣ የሚችል ሳይት 49 ሙሉ ጨርሰናል። እኛ የሱፐር ስትራክቸር ቲም ጨርሶ ለፊኒሺንግ አስረክበዋል። ፊኒሺንግም የራሱን ስራ ኦልሞስት ወደ የቀረው 1 ፍሎር ወይ 2 ፍሎር ነው ለማስረከብና ስካፎልዲንግ ፈርሷል 49። ይሄን ያስራባችሁ። የቴምር የፊኒሺንግ ቲም ከቀሪዎቹ 3 የቴምር ኮንስትራክሽን ቲሞች ይናበባል። የሰብስትራክቸር ስራ እስኪጠናቀቅ ሳይጠበቅ ከስር ስራውን ማከናወኑ ለደንበኛው ቃል በተገባለት ጊዜ ለማስረከብ ያስችላል። ይህም ቴምር የራሱን ኮሚኒቲ እየገነባበት በሚገኘው አያት በጥቂቱ 4 ሳይቶች ከ8 እስከ 9 ወራት እንዲጠናቀቁ ትልቁን ድርሻ ይወስዳል። ከ100 በላይ ወሳኝ ጉዳዮችን ያካተተው የፊኒሺንግ ስራ በአያት የቴምር ሳይቶች ምን መልክ አለው? የስኬሌተን ስራና የፊኒሺንግ ስራ እያንዳንዱ በጣም ብዙ አይተሞች አሉት። አይተም ማለት የስራ ሂደቶች። እነዚህ ሂደቶች በመቶዎች የሚቆጠሩ አይተሞች የምንላቸው ናቸው። እነሱን እኛ ለክላይንት ለማስረከብ ብዙ ጫናና ብዙ የስራ ሂደት አለው። ከነሱም አልፎ ክላይንቱም የሚፈልጋቸው አይነት የርክክብ አይነት አሉ። አንዳንዱ ሴሚ ፊኒሽድ ይሏል፣ ማለት በከፊል አልቆ ነው አፓርትመንቱን መረከብ የሚፈልገው። አንዳንዱ ደግሞ ሙሉ አልቆ የሚፈልገው አለ።
አሁን ይሄ ሙሉ አልቆ የምንለው ከቤት እቃዎች ወይም ፈርኒቸሮች በስተቀር ከታይልሱ እስከ ሲሊንጉ፣ ኮርኒሱ፣ ላይት ፖይንቶቹ ተቀምጦ እሱ ከተረከበ ጀምሮ አሁን ይሄ ያለንበት ቤት በሙሉ ፉሊ ፈርቢሽ ወይም ፉሊ ፊኒሽድ ሆኖ ያስረከብንበት ቤት ነው። ባለቤቶቹም ከኛ ቁልፉን ከሰጠናቸው ጊዜ ይሄ በራሳቸው ነው እቃውን እንደምታዩት መብራቶቹንም ራሳቸው ነው ያስቀመጡት። እሱ የ1 ወር ጊዜ ነው የወሰደባቸው። ስለዚህ የገዢው ምርጫ ይሆናል ማለት ነው። አሁን እዚህ አካባቢ ከአያት በእጃችን በስራ ላይ ያሉት ፕሮጀክቶች አንዱ ላያጁ የምንለው ነው። ላያጁ አያት፣ ቀጥሎ አቻንቴ አያት የምንለው ነው። ቀጣዩ እዚህ ፈረስ ቤት ወይም ወንድወሰንና ወንድወሰን 49 የምንለው ነው። ቀጣዩ ደግሞ እዚህ ሰሚራና ካሊድ ወይም ፈረስ ቤት የምንለው ሳይቶች ናቸው። እነዚህ አሁን አብዛኛዎቹ አቻንቴ ላያጁ ስኬሌተን ስራው አልቋል። ፓርቲሽን ወሉ የውስጥ የአከፋፋይ የእያንዳንዱ አፓርትመንት ያሉትን የአከፋፋይ ስራዎች አልቋል። አሁን እነሱ ያሉ ሁለቱ ያሉት ሁኔታ በምንድን ነው? በፕራይም ቻክ የኮንዱዊቲንግ የኤሌክትሪካል ኢንስቶሌሽን ቅደም ተከተል ስራው እየተሰሩ ናቸው። እነሱ አሁን ወደኛ ወደ ፊኒሽንግ ዲፓርትመንት ሲመጡ ከዳይሬክተሮቻችን ከላይም ከአስተዳደርም የተሰጠን ትዕዛዝ በ8-9 ወር ጊዜ ቶሎ አስረክበን ለአብዛኛው ሴሚ ፊኒሽድም ሆነ የተወሰነው ፉሊ ፊኒሽድም ሆነ የምናስረክባቸው የ8 እና የ9 ወር ጊዜ ነው የተሰጠን። እነዚህ ሁሉ ህንፃዎች እንግዲህ በቅደም ተከተል ስራው እንደሚሰራ ግን አንዱ አንዱን ተከትሎ ነው የሚሄደው። ማለት ላይ ድረስ ስትራክቸሩ እስከሚሰራ አይደለም የሚጠበቀው። ቴምር ፕሮፐርቲስ በአያት እያስገነባቸው የሚገኙ ሳይቶችን መቃኘታችን ቀጥለናል። 10 ሰዓት ላይ ጀምሮ ፈረስ ቤት ነበርን። ፈረስ ቤት 16ኛ ፎቅ ሙሌት ስላብ ሙሌት ሲካሄድ ተመልክተናል። በፊልተማ ያስረከብነው ሳይት ላይም ቆይታ አድርገናል። አሁን ደግሞ በአዲሱ ሳይታችን ብዙም ባላወራንለት ቴምር ፕሮፐርቲስ ግንባታውን አጠናቆ በቅርቡ ሽያጭ በጀመረበት አያት 49 ሳይት ላይ ነው የምንገኘው። ይህ ሳይት ምን አዳዲስ ጉዳዮችን ይዟል? አሁን የደረሰበት ግንባታ ደረጃስ ምን ላይ ነው የሚለውን ቆይታ እናደርጋለን። አብራችሁን ቆዩ። ቴምር የህልሞን ማረፊያ በተመጣጣኝ ዋጋ በፈለጉት አቅጣጫ ያቀርባል። የመክፈል አቅሞንም ያገናዝባል። በረዥምና ከወለድ ነፃ በሆነ አከፋፈል በተመጣጣኝ ዋጋ ቤትዎን ይገነባል። ምርጫዬ ያለቀ ቤት ነው ካሉም አማራጩ አለም። ባለ 10 ፎቁ የፊኒሽንግ ስራው በመፋጠን ላይ የሚገኘው የአያት 49 ሳይታችን የዚህ ማሳያ ነው። እንግዲህ ከጀመረን አሁን ኦልሞስት 9 ወር ሆነናል። በዚህ 9 ወራት ውስጥ የተለያየ ስራዎችን ስንሰራ ከርመናል። ለምሳሌ የብሎኬት ስራና የውስጥ የልስን ስራ፣ የጂፕሰም ስራና እንዲሁም የጂፕሰም ፕራይም ቻክ ስራም ጨምሮ እነዚህ ስራዎች ከ1 ጀምሮ እስከ 10ኛ ፍሎር ድረስ ጨርሰናል። የሚቀረን የፈርስትና የቤዝመንት ስራዎች ናቸው የሚቀሩን ማለት ነው። ስለዚህ እነሱንም ደግሞ በዚህ 2 ወር ውስጥ አጠናቆ ለፊኒሽንግ ቲም ለማስረከብ ነው እያሰብን ያለን። የስክሪድ ስራን ከ1ኛ እስከ 8ኛ ድረስ የመስራት ሁኔታ ላይ ያለ ነው። አሁን 8ኛ ፍሎርን ሬዲ አድርገን ለመሙላት በመዘጋጀት ላይ እንገኛለን እና ቀጥሎ ደግሞ የኮንዲት ስራ የኤሌክትሪክ ኢንስታሌሽን ዝርጋታ ስራዎችንም እንደዛው በመስራት ላይ ነን ያለ ነው። አጠቃላይ በፊኒሽንግ ስኬጁል በያዝ ነው ከመቶ የፊኒሽንግ ማለት ከስክሪድ ጀምሮ ወደ ላይ ያሉ የሳኒተሪ፣ የኤሌክትሪክ፣ የመካኒካል፣ የኤክስተርናል ኮንቴክስትራ ወርክ እነዚህን ሁሉ ኢንክሉድ አድርጎ ባለው ፐርሰንቴጅ 40% ያህሉን አሁን አኮምፕሊሽ አድርገናል ብለን ነው በፕላናችን መሰረት ያለ ነው። ነገር ግን የተያዘልን የስኬጁል እቅድ 8 መንዝ ስለሆነ በ8 መንዝ ውስጥ አቴን ለማድረግ ስኬጁላችን በሚለን መሰረት እየሄድን ያለ ነው። እንደውም ቀድመን እየሄድን ያለንበት ሁኔታ አለ። 10ኛ ዓመቱን እያከበረ የሚገኘው ቴምር ፕሮፐርቲስ በሪል ስቴቱ ዘርፍ የታማኝነት ጥራትና ፍጥነት ተምሳሌት እየሆነ ነው። ይህም ከደንበኞቹ ምስክርነት ባሻገር በትልልቅ ተቋማት የእውቅና ሽልማት ተረጋግጧል። በአያትም ሆነ በሌሎች ሳይቶቻችን ለሚታየው በጥራትና ፍጥነት ገንብቶ የማስረከብ አቅም በእቅድ መመራት፣ የኮንስትራክሽን ቡድኖች ቅንጅትና የሰራተኞች 24/7 ትጋት ትልቁን ድርሻ ይይዛል። እንደ ማሳያ አያትና አካባቢ ያነሳን እንጂ ያው በሁሉም አቅጣጫ ያለው በጣም ሰፊ
የሆነ ስራ ነው የተጀመረው። ይሄን ደግሞ በደንብ ፎሎ አፕ አድርጎ ስራውን ዴሊቨር ሊያደርግ የሚችል በቂ ቲም ተዋቅሯል። ትልቁ ቁም ነገር ያለው እዚህ ጋር ነው። ቅድም እንደነገርኳችሁ የኮንስትራክሽን አብዛኛዎቹ የኮንስትራክሽን ካምፓኒ የሚመሩት በአንድ ኮኦርዲኔተር፣ ሁሉም ፕሮጀክት በአንድ ነው የሚመራው። ይሄ በዲፓርትመንት ደረጃ ተለያይቶ መከፋፈሉ እያንዳንዱ ስራ ቦታ ሰው አግኝቶ ኃላፊ አግኝቶ ስራውን በተሰጠው ጊዜ እንዲያስረክብ ጥራቱንም ጠብቆ ተደራሽነቱንም ጭምር እንዲያደርግ ረድቶታል ማለት ነው። ስለዚህ አዲስ የምንጀምረው ሳይት አለ፣ ኦንጎይንግ እየሰራን ያላቸው ሳይቶች አሉ። ከዛ ደግሞ ዴሊቨሪ ላይ ደርሱ ክላይንቶቻችን ጋር የደረሱ ሳይቶች አሉ። ይሄ ያደረገው ምንድነው? አደረጃጀት። ይሄ ደግሞ ቤስት ኤክስፒሪየንስ። አሁን እያንዳንዱ ህንፃ በቴምር የሚሰሩት በሙሉ በሬዲ ሚክስ ኮንክሪት ነው፣ በፓምፖች ነው የሚሰሩት። አንዳንዴ እንደው በጣም ከውጭ ስታንዳርድ የማይተናነስ አይነት ፍጥነት ነው ያለው። አንዳንዴ እስከ 500 በ12 ሰዓት ጊዜ ነው ሳየው። በ12 ሰዓት ጊዜ 500-600 ሜትር ኪዩብ ድረስ በአንድ የሚሞላበት ጊዜ አለ። ስለዚህ አንድ ሙሉ ፍሎር እስከነ ስላቡ በአንድ ቀን ተሞልቶ የሚያድርበት ጊዜ አለ። እንግዲህ 1000 ከ1000 በላይ ያሉ ስትራክቸሮች መሙላት እንግዲህ በጣም የሚያስገርም ነው። ይህንን የትም ኮንስትራክሽን ካምፓኒ ላይ ብትጠይቁ በጣም ቢገርም ነው። እስከ 500 400 እስከ 500 በላይም ሜትር ኪዩብ መምላት ማለት በጣም በቃ በማንኛውም ኮንስትራክሽን ካምፓኒ ያለው አሁን የሚሰማን ይህንን ወርክሎዱን ያውቀዋል። ስለዚህ ይሄ በዚህ ሂደት እያለ የስትራክቸር ስራው እንደውም ያው በቴክኖሎጂ ተደግፎም ስለሚሰራ ያው የፊኒሽንግም ያለን ኦርጋናይዜሽኑ ያለው የሳፕላይ ቼኑ ያለው የፕሮኪውርመንት ኮሚኒኬሽኑ እሱም የዛን ያህል አድቫንስድ የሆነ ቴክኖሎጂ ኮሚኒኬሽንም ሆነ የሳፕላይ ሲስተምም ስለሚጠቀም በተሻለ የፕሮዳክሽን ሲስተም ላይ አለን ነው ብዬ የማስበው። እንግዲህ ቴምር ሌትሊም ቢሆን ሪል ስቴቱን ጆን ያደረገው ቢሆን ስሙ ግን በጣም የናኘ ነው ከዳር እስከ ዳር እና ያም ደግሞ የሆነው በስራው ነው። ሪል ስቴት ላይ ቶሎ ዲሊቨሪ ያላረገ ሪል ስቴት ማንም ሰው አይፈልገውም፣ እኔንም ጨምሮ ማለት ነው። ስለዚህ በተቻለ መጠን አሁንም እጁ ላይ ያሉትንም ደግሞ ቶሎ እያስረከብን አዲስም በሚገነባው ላይ ቶሎ እያደረግን የምንቀጥል ይሆናል። የኮንስትራክሽን ስራ በባህሪው ቲም ወርክ ነው፣ የግሩፕ ስራ ነው እና ቴምርም ደግሞ ይሄንን ተረድቶታል ቀድሞ ብዬ አስባለሁ በእኔ መረዳትና ግሩፕ ቲም ወርኩ ይሄ ሰብ ሱፐር ፊኒሺንግ እየተባለ ሃይራርኪውን ጠብቆ መምጣቱ እያንዳንዱ ውስጥ ደግሞ አስፈላጊው ሌበር አስፈላጊው የስራ ኃላፊነት ያለበት አካል በስነ ስርዓት በመቀናጀቱ ውጤቱን እንደምናየው ውጤታማና እንደውም ኤክስፔክት ከሚደረገው በላይ ሰርፕራይዝ ማድረጉን ቀጥሎታል። ሌላው ደግሞ በጣም እኔ አፕሪሺየት ማደርገው ከበፊትም ካለኝ ኤክስፔሪየንስ እዚህ በጣም የምገረምበት ፓርት እኛ ብዙ ጊዜ ስኬጁልን ኮንሲደር አናደርገውም። ስኬጁል ኖርማል የወረቀት ስራ ይመስለናል፣ ግን ስኬጁል ወደ መሬት እንዴት መውረድ እንዳለበት የተማርኩበት ተቋም ነው። ከእንደገና ደግሞ ስኬጁሉ ደግሞ ኦን ታይም ዴሊቨር ለማድረግና ክላይንትን ሳቲስፋይ ለማድረግ በጣም ሮሉን ይጫወታል። ስለዚህ ቴምር እነዚህን ነገሮች ቀድሞ ገብቶታል። እሱም ፕራክቲስ በማድረጉ ያው ውጤታማ ሆኗል ማለት ነው። ቴምር በአያት የጀመራቸውን ሳይቶች እንደ ፈጣኗ ደራርቱ ሁሉ በፍጥነት በማጠናቀቅ በማስረከብ ላይ ይገኛል። ያስረከባቸው ሳይቶችም አሉ። በጥቂቱ 4 ሳይቶች በ4 እና በ5 ወር ውስጥ ተጠናቀው ለደንበኞቻችን ይረከባሉ። ፍጥነት ብቻ ሳይሆን ጥራት መለያችን ነው። ዴሊቨሪ ወይም ማስረከብ ደግሞ ዋነኛ መለያችን እንዲሆንም እየሰራ እንገኛለን። ጉዟችን አሁንም ይቀጥላል።